ተማሪዋ ክፍል 1 ልብ አንጠልጣይ እውነተኛ ታሪክ። ደራሲ ከደራሲያን ዓለም የቴሌግራም ቻናል። ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ኤፍሬም እባላለሁ። በድሬዳዋ ከተማ ነው ተወልጄ ያደግኩት። ባጃጅ ሹፌር ነኝ። ብዙ ጊዜ ማታ ማታ ነው ስራዬ። በእርግጥ ስራውን ከጀመርኩት ገና 2 ወሬ ነው። ማታ ማታ በመስራት የጀመርኩትም በደንብ እጄን እስክፈታ መንገዱ ነፃ በሆነበት ሰዓት ብሰራ የተሻለ ነው ብዬ በማሰብ ነበር። ቢሆንም የማታ ስራው ከእንቅልፍ ማጣቱ ውጪ ገቢው ከቀኑ የተሻለ ነው። እንደተለመደው እራቴን በልቼ ቡናዬን ጠጥቼ ከምሽቱ 3 ሰዓት ከሩብ ላይ ወደ ስራ ወጣሁ። እስከ ምሽቱ 5 ሰዓት ሲዝናኑ ካመሹ መሃል ከፊሉን ከመጠጥ ቤት ወደ ቤታቸው፣ ከፊሉን ደግሞ ከመጠጥ ቤት ወደ ያዙት አልጋ ሌላ ሆቴል፣ ከፊሉን ከመጠጥ ቤት ወደ ሌላ መጠጥ ቤት ሳገላብጥ ቆየሁ። ከምሽቱ 5 ሰዓት አካባቢ ነበረ አንድ ቀን ሆቴል ሆኖ ማታ ማታ ቅልጥ ወዳለ ጭፈራ ቤት ወደሚቀየረው እንደ ሆቴልም እንደ ጭፈራ ቤትም ለመሆን ወደሚቃጣው ሐረር መንገድ ሆት ጭፈራ ቤት አካባቢ ከውስጥ የሚወጣና ትራንስፖርት መጠቀም የሚፈልግ ሰው እስኪወጣ ለመጠባበቅ ጠጋ ብዬ እንደቆምኩ አንዲት ከራስ ፀጉሯ እስከ እግር ጥፍሯ የሚጣል ነገር የላት መግቢያ በሩ በስተቀኝ በኩል የግንብ አጥሩን ተደግፋ ብርዱን ለመቋቋም ምንም አይነት ልብስ ሳትለብስ እግሯን አጠላልፋ በማጣመር የቆመች ቀሽቲ ላይ አይን ያረፈ። ሁኔታዋ ሲታይ ግራ ያጋባል። እሷም ግራ የገባት ትመስላለች። እዛው ቆማ አንዴ ወደ ግራ አንዴ ወደ ቀኝ ትገላመጣለች። የምትጠብቀው ቀርቶባት ይሆን? እድሜዋ በግምት በ19 እና በ21 መካከል ቢሆን ነው። ይችን የመሰለች ልጅ በዚህ ሰዓት ሊያውም ብቻዋን እንዴት? ለምንስ ቆመች? በዚህ ሰዓት ግንብ አስደግፎ የቆየባት ወይ የቀረባት ደፋር ማን ይሆን? እንዴትስ ብርድ ላይ ቆማ ልትጠብቀው ትዕግስቱን አገኘች? እንዴት? በዛ ላይ ብርዱ ልብስ ለብሳ ነገር ግን ያለበሰች ለአካባቢው አዲስ ሳትሆን አትቀርም። ከዚህ በፊት አይቻት አላውቅም። መልስ በሌላቸው በራሴ መላምቶችና ጥያቄዎች እየተናጥኩኝ ከባጃጄ ወረጄ ምን ነው ብቻሽን ልበላት ወይስ አልበላት እያልኩ ከሀፍረቴ ጋር እየተነታረኩ አንዱ ስልክ ሊያናግር ከጭፈራ ቤቱ ወጥቶ ወደ ውጭ አናግሮ እንደጨረሰ ወዲያው ወደ ልጅቷ ጠጋ ብሎ ሊያወራት ሞከረ። ኮስተር አለች። በጣም ተኮሳተረች። እድሉን ሊሞክር አጋጣሚውን ሊጠቀም እንጂ ከዚህ ቀደም እንደማያውቃት ተረዳው። አቦ ኤፊ ፈሪ፣ አንተ ከራስህ ጋር ስትጨቃጨቅ ይሄው ገና እንዳያት ዘሎ ሊከመርባት ነው በለው ፍጥነት። ቦልት ሆነባት እኮ። በቃ ይዛት ወደ ውስጥ ይገባል። ትንሽ ታንገራግርና ተከትለው ትገባለች። የቀጠራት ከቀጣት ምን አማራጭ አላት? በብርድ ከምትንሰፈሰፍ ገብታ ልጁን በውጪ ብታንሰፈስፈው አይሻልም? ኤፍዬ አንተ ግን ፈዝሃል፣ ፈሪ ነህ አልኩት ራሴ። እኔ ለደቂቃዎች ቆሜ እያየኋት ሳመነታ የልጁ ፍጥነት ገርሞ የዋዛም አይደለችም። እሱ በእጁም በአፉም በእግሩም የሚያወራ ነው የሚመስለው። እሷ ግን እስካሁን ፊቷም አንደበቷም አልተፈታም። ጠጋ ሲላት ጠጋ ትላለች። ጭራሽ እሱ እያወራ እሷ የምታየው ሌላ ቦታ ነው። አቤት የወንድ ልጅ ትዕግስት አልኩኝ። የኔ ትዕግስት እህቴ ሁሌ እንደምትለኝ እውነትም አፍንጫዬ ላይ ነች መሰል። ታጋሽ ወንዶችን ሳያስቀኑኝ አይቀሩ። አልፋታ ብለው ድርቅ ሲልባት ብስጭት ብላ ውዝውዝ ቅንጥስ ብጥስ እያለች በቆመበት እንደ ጨርቅ አድርቃው ቀጥታ ወደ እኔ ባጃጅ መጣች። ከመድረሷ በፊት ባላዬ ፊቴን ወደ ፊት ለፊት አዞርኩኝ። ነይ የኔ ቆንጆ፣ ምኑ ቀዥቃዣ ነው ባካችሁ? በተንቀሸቀሸ መሰለው እንዴ? ቅድም እኮ ዝም ብዬ ነው ራሴን የሰደብኩት። እንደውም የኢትዮጵያ ሴቶች እኮ ኮራ፣ ዘንበል፣ ጀነን፣ ጥብርር ረጋ የሚል እንጂ
እንደዚህ እንደ ደላላ ጥድፍድፍ የሚያደርጋቸው ቅልብልብ ፍጥንጥን የሚልባቸው ራሱ አውርቶ አደር የሆነ ሰው ቀልባቸውን ይገዛዋል እንዴ? አይገዛውም። ይሄው እሱ ቢፈጥንም ኩም አድርጋ ወደ እኔ ባጃጅ መጣች እያልኩ ለምን እንደ ልጁ ፈጣን አልሆንኩም ብዬ በራሴ መናደዴ ትክክል እንዳልነበር ሳስብ ልጅቷ ባጃጄ አጠገብ ደርሳ ይቅርታ ወንድም ግቢ ትወስደኛለህ አለችኝ። ኮንትራት ስትል ድንገት ድምጿ ብንን እንዳለ ሰው በፍጥነት ወደ እሷ ዘርኩና ምን አልሽኝ አልኳት። ደገመችው። ግቢ ማለት ዩኒቨርሲቲ ማለቷ ነው። ልጅቷ የዩኒቨርሲቲ ተማሪ እንደሆነች ለማወቅ ጊዜ አላጠፋሁም። ዩኒቨርሲቲው ደግሞ አሁን ካለንበት ሩቅ ነው። ሼል በመባል ከሚታወቀው የድሬ መግቢያ ከሰኢዶ ተሻግሮ መልካ መውጫ ጫፍ ላይ ነው። ቢሆንም ይህችን ልጅ ባጃጇ አቅሟ ይፍቀድ እንጂ እንኳን ድሬዳዋ ከድሬ ውጭም ክፍለ ሀገሩ ሰደይ ብትል አልሄድም የሚል የባጃጅ ሹፌር አለ እንዴ? ኧረ የለም። 200 ብር ትከፍያለሽ አልኳት። ግማሽ ፊቷ ላይ ዘንፈል ብሎ ጋደም ያለው ጸጉሯን በቀኝ እጇ 2 ጣቶቿ ወደ ጀርባዋ ብትን አደረገችና 200 ብር ለተማሪ አይበዛም ወንድሜ? ቤተሰብ በወር የሚልክልኝ እኮ 300 ብር ነው አለች። መጀመሪያ አሳዘነች። ቆይቼ ደግሞ ታዲያ አርፈሽ ትምህርትሽን አታጠኝም? በዚህ ሰዓት ምን ትሰሪያለሽ አልኩና በልቤ አይበዛም አልኳት በለሆሳስ። ምን አልክ አለችኝ። በደንብ ተመለከትኳት። ውስጤ ተላወሰ። እሺ ግቢ እንሂድ አልኳት። በስንት አለችኝ። ደስ ያለሽን ትከፍያለሽ። ዘላ ገባች። ትንሽ በዝምታ እንደጓዝን ድንገት ዝውር አልኩና አቦታያ አንቺ ደግሞ ተጫወች እንጂ መንገዱ ረጅም ነው፣ ሂሳብም ማስቀነሰሽ ዝም ብለሽማ አያዋጣኝም። ኦኬ ግን ይቅርታ በእናትህ ከሚከብዱኝ ነገሮች አንዱ ጨዋታ ቀድሞ መጀመር ነው አለች እየተቁነጠነጠች። ምን አይነት ጨዋታ ነው ቀድሞ መጀመር የሚከብድሽ? ያው ብዙ አይነት ጨዋታ አለ ብዬ ነው። ሃሃ ኧረ እባክህ ማለት እንዴ? እሱማ ብዙ አይነት ጨዋታ አለ። እኔ ለማለት የፈለግኩት ግን ወሬውን ነው። ሳቋ ልክ እንደ ሕፃን ልጅ ደስ የሚል ለዛ አለው። ምን አይነት ጨዋታ ይቀልሻል? ወይም ምን ትወጃለሽ? እቃቃና ኩኩሉ ልበልህ? ተሳሳቅን። ሳቋን ወደድኩት። ወደ ዩኒቨርሲቲው እየተቃረብን ነው። እሺ እኔ ጨዋታ በመጀመር ላግዝሽ። ከዚህ በላይ ይሄው ጀመርኩ አለችኝ። የዩኒቨርሲቲ ተማሪ ሆነሽ በዚህ ሰዓት ብቻሽን እዛ ጭፈራ ቤት በር ላይ ለምን ቆምሽ? ወይ ገብተሽ አልተዝናናሽ? ምን አጋጥሞሽ ነው? በረጅሙ ተነፈሰች። ቀጠል አድርጋም እሱን ተው፣ ታሪኩ ረጅም ነው። ግን አንድ ነገር ልንገርህ፣ እንኳን ለኩንትራት ለምንም የሚሆን 5 ሳንቲም ኪሴ ውስጥ የለም። የፈለግከውን አድርገኝ። ዘቅዝቀህ ብታራግፈኝ ራሱ ጠብ የሚል ነገር አንድም ነገር የለኝም። እውነቴን ነው አለች። ባጃጇን ከመቅስፈት ቀጥ አድርጌ ስዞር ሽምቅቅ ብላለች። እሺ የቱ ጋር ይዤሽ ልሂድ? ነይ ውረጂ በቃ። ባጃጇ ውስጥ ዘቅዝቆ ለማራገፍ አይመችም። የቱ ጋር ቆሜ አንቺን ተሸክሜ ያራግፋለሁ? ስለዚህ ነይ ውረጂ ብያት የባጃጇን የኋላዋንም የፊትም መብራት አጥፍቼ ስወርድ እንዴ አረ በፈጠረ አለች። ጭራሽ ከተቀመጠችበት ወደ ጥግ ተጠግታ እየተቁለጨለጨች የፈጠረኝንማ ሰርተህ ብላ ነው ያለኝ። ለስራ አይደል እንዲወጣሁት? ቀልድ የለም። ቀጥታ ፖሊስ ጣቢያ ዘቅዝቀህ ብታራግፈኝ ትላለች እንዴ? ቀላል አራግፍሻለሁ፣ ገንዘብም አይዘሻል። ባይኖርሽማ እዚህ ደርሰሽ የለኝም እንደምትይኝ ስለምታውቂ አትከራከሪም ነበር። ቆይ ስታይኝ ሞኝ መስልሻለሁ? ምንም ገንዘብ የሌለው ሰው ቀንስልኝ ብሎ ይከራከራል? ቆይ እናንተ ሴቶች በሌላ በስንት መንገድ የምታራቁቱትን አነሰና ጭራሽ ተሳፍራችሁ አልከፍልም ማለትን ሙድ አደረጋችሁት እንዴ? ቆይ ማን ነው አደራጅቶ የለቀቃችሁ ነው? ወይስ ወንድ ልጅ ሴት ልጅ ላይ አይጨክንም ብላችሁ ስለምታስቡ ነው እንዲህ እየተፈራረቃችሁ ጢባ ጢቤ የምትጫወቱብን? አልኳት ፊቴን ከስክሼ የባጃጁን የኋላ በር ከፍቼ እየገባሁ። እነማን አለች ግራ ገብቷት። ድምጿም ሳስቷል። አንቺ
እነሱ ሁላችሁም ያው አንድ ናችሁ። በተለይ ቆንጆ ነሽ፣ ታምሪያለሽ የሚል ወንድ በዙሪያችሁ ሲበዛ የፈለጋችሁትን ብታደርጉን፣ ስጋችንን ግጣችሁ ባጥንታችን ብታስኬዱን የሚናገር አፍ የሚሰነዝር እንጂ ቢያንስ ሮጦም እንደሚያመልጥ እግር እንደሌለው ነው አይደል የሚመስላችሁ? ንገሪኝ፣ አንቺም እንደዛ ነው አይደል የምታስቢው? እባክህ ይሄ እኮ ጓደኞቼን አምኜ ምንም ሳሊስ ስለወጣሁና እኔ ያላሰብኩት ሙድ ውስጥ ሲገቡና ከማላቀው ሰው ጋር ምንም ማድረግም ምንም ነገር ውስጥ መግባትም ስለማልፈልግ ከነሱ ስለይ የተፈጠረ አጋጣሚ እንጂ እኔ ሆን ብዬ ያደረኩት ነገር አይደለም። ግቢ ስደርስ ቆይ ከክፍሌ ይዤልህ ልምጣ ብዬ ልሸውድህ አልፈልግም። በቃ የለኝም። ለምንድነው ከሌሎቹ ጋር አንድ ላይ የምትወቅሰኝ? በቃ ይቅርታ። የምን ይቅርታ? ይቅርታ አራት ይሆናል እንዴ? ቆይ ይቅርታ ነዳጅ ይሞላል? አሁን ይቅርታዬን ተይውና እንዴት አድርጌ እንደማራግፍሽ ብቻ ንገሪኝ። ግን ባትነግሪኝም ችግር የለውም። ፍላጎትሽን ለማወቅ እንጂ ምን እንደማደርግ አልጠፋኝም። ምኑን? የምን ፍላጎት? እኔ እኮ ተጫዋቹ ምናምን ስትልና ወሬ ስትጀምር በቃ ብዙ ሳናወራና ሳንቀራረብ ልንገርህ ብዬ ነው። ዘቅዝቀህ ብታራግፈኝ አልኩት። ያው እንድታምነኝ ያህል ነው እንጂ ሃሃ ነው እንዴ? አቦ መች ገባኝ። እኔ ካወራን ሂሳብ አልከፍልም ማለትሽ ነው ለካ። አሁን ገባኝ። እኔ ለወሬ እንደምታስከፊ መች አወኩኝና። በቃ ዩኒቨርሲቲ ደረሽ እስክትወርጂ ምንም አታውሪ። እንደዛው መጀመሪያ ላይ ዝም ብለሽ እንደነበረው ዝም በይ። እኔም ተጫዋቹ ምናምን እያልኩ አላስቸግርሽም። ጭራሽ ትንፍሽ አልልም። ይቅርብኝ። ብቻ ሂሳቤን ስጭኝ። 200 ብር ነበር አይደል ያልኩት? 50ውን ትቼልሻለሁ። 150 ብር ክፈይና እንሂድ ብዬ እጄን ስዘረጋ በማየሞት አላመንከኝም እንዴ? ቆይ አንተ ግን የድሬ ልጅ አይደለህ እንዴ? እና በሆነስ የድሬ ልጅ ፍቅር እንጂ አሽከር ነው ያለሽ ማን ነው? ገና ለገና የድሬ ልጅ ነው ጣጣ የለውም ብለሽ ነው እንዴ በውድቅት ሌሊት ጣጣ ውስጥ የከተችኝ? የምን ጣጣ? አቦ አለመክፈልሽ ሳይንስ የጥያቄ ብዛት አላመንከኝም እንዴ ትላለች እንዴ? አዎ አላመንኩሽም። ዘግዝቄ ሳላራግፍሽማ መቼም አላምንሽም። ዛሬ አንላቀቅም እያልኳት ወደ ጋቢና ገብቼ ባጃጇን አስነስቼ በፍጥነት እሷ ወደምትፈልግበት ሳይሆን ወደ መጣንበት አቅጣጫ ዙሬ መብረር ስጀምር ክፉኛ ደነገጠች። ከጀርባዬ በሁለቱም እጆቿ ትከሻ አካባቢ ያዝ አድርጋ ወደ ጆሮዬ በመጠጋት ፊት ለፊት እየተመለከተች በእናት ወዴት ነው የምትወስደኝ? እባክህ ንገረኝ። እናት የለህም? እህት የለህም? እህትም አለኝ። ለዛውም በጣም የምወዳት አንዲት ብቸኛ እህት አለችኝ። ይህንን ባጃጅ የገዛችልኝም እሷ ነች። ነገር ግን ሰርተህ ዋጋውን መልስ፣ ከዛ ባጃጁን ትወስዳለህ ነው እንጂ ያለችኝ። ሴት በነፃ አመላልስበት አላለችኝም። ገባሽ? እሺ የማታደርሰኝ ከሆነ በቃ አውርደኝ፣ ያለበለዚያ ልጮህ ነው አለች እንባ በሚል ድምፅ። ታደርገዋለች። በእርግጠኝነት ከዛ በላይ ባስጨንቃት ትጮህ ነበር። ሳቄን መቆጣጠር አልቻልኩም። ባጃጇን ጥጋ ሲዤ ትንሽ ሳኩባት። ከባጃጅ ውስጥ ወረደች፣ ግን አልሄደችም። ግራ በተጋባ ስሜት ቆማ ስታይኝ አሳዘነችኝ። ተማሪዋ ለምን ወረድሽ? ሃሃ በእግርሽ ልትሄጂ ወሰንሽ በቃ አልኳት። መልስ አልሰጠችኝም። ሰዓትሽን አይተሸዋል? 7 ሰዓት ሊሆን ነው። ነይ ግቢ። እነዛ ጋር የቆሙትን ሰዎች ታክሲ ፈልገው ነው እንጠይቃቸውና በአንቺ መስመር ከሆኑ ይዘናቸው እንሄዳለን። ነይ ግቢ ነይ። አንቺ እዚህ እኔ ጋር ጋቢና ሁኚ አልኳት። አላመነችኝም። ፈራች። ነይ ግቢ አቡ፣ ደግሞ ባንቺን ብሶ እንድለማመጥሽ ትፈልጋለሽ እንዴ ስላት ወደ እኔ ገባች። ሰዎች ጋር ደርሰን ስንጠይቃቸው እሷ ወደምትሄድበት ሳይሆን ሌላ መስመር ናቸው። ክፍያው ዘጭ ነው። እንሸቅላ በቃ አንዴ ጣል አድርገናቸው እንመለስ ስላት ወይኔ ጉዴ መሽቷል እኮ አለችኝ። ኧረ እባክሽ መሽቷል ትላለች እንዴ? የመሸውማ ገና እኔን ሳታገኝ ነው። አሁን እኮ ሊነጋ ነው። ደግሞ ቢመሽስ? ግቢያችሁ እንደሆነ አጥር የሌለው ነው። አደርስሻለሁ አልኳትና ግቡ እንሂድ አልኳቸው። እነሱንም ገቡ። ጉዞ እንደጀመርን የባጃጇን ፍጥነት ስጨምር እኔ ላይ
ልጥፍ አለች። ከጀርባዋ ወገቤን ልብሴን ጨምድዳ ይዛኛለች። ልቀቂኝ እባክሽ፣ ሂሳብ ሳትከፈይ ደግሞ የደሃ ልብሴን ልቀጅ ነው እንዴ አልኳት። ኧረ ምን ይሻለኛል? ምንም አይሻልሽም፣ መክፈል ብቻ። ቆይ የየት ሀገር ልጅ ነሽ? የአዲስ አበባ? አሃ አጅሪት፣ ከቀለጠው መንደር መጠሽ ነዋ። ይህንን የድሬዳዋ ሙቀት ልቡን ያሳከከውን ልጅ በውበት ያቅልጬ ሳልከፍል እብስ ስላለሁ ብለሽ ምንም ብር ሳትይዢ ተከራክረሽ የገባሽው። እኔ ግን ግርም ያለኝ አለመክፈልሽን እያወቅሽ ዋጋ መከራከርሽ ነው። ኧረ ተወኝ ባክህ፣ በጣም በብዙ ጠረጠርከኝ። በጣም በብዙ ብር ከተስማማው ያው አልከፍልም ስልህ ብዙ ትናደዳለህ ብዬ ነዋ። አዎ ይመችሽ። አይ የገባሽ ነሽ። ግን ባጃጁን ሳዞረው የምሬን መስሏት እሪ ብላ ጉድ እንዳታደርገኝ ብዬ ፈርቼ ነበር። የምር አልኳት። እኔ ሳውራ መልስ ከመስጠት ይልቅ መሳቅ ይቀናታል። ሳቋ ደግሞ ዜማ አለው። የዘመኑን ዘፈን ከመስማት የእሷ ሳቅ በስንት ጣዕሙ። ሰዎችን አድርሰን ስንመለስ በጣም ርቦኛል እና የራት እንብላና ሸኝሻለሁ አልኳት። ትንሽ አቅማማች። ጫን ስላት ተስማማች። ብዙ ጊዜ ምግብ የምበላበት ሆቴል ይዣት ገባሁ። መጣሁ። ሽንቴ ልጅ ነው። ያው በዚህ ሰዓት ጥብስ ነው የሚኖራቸው። 2 ጥብስ ዘዢ ብያት እሷ ወንበር ይዛ ቁጭ ስትል እኔ ወደ ውስጥ ገባሁ። በልተን ልንጨርስ አካባቢ ስሚ እንጂ ተማሪዋ። እንዴ ተማሪዋ ብለህ ከምትጠራኝ ስሜን መጠየቅ አይቀልም? እኔ አንቺ ጋር ያለኝ ብር እንጂ ስምሽ ምን ያደርግልኛል? እንዴ አሁንም እዛው ላይ ነህ? የተውከው መስሎኝ ነበር እኮ። የተውኩት መሰለሽ አይደል? ደፋር ነሽ አቦ። እውነቱን ልንገርሽ የተውኩት እየመሰልኩሽ ነው እንጂ በጭራሽ አልተውኩትም። ምን ማለት ነው? ምን ማለት እንደሆነ ቀስ ብሎ ቢገባሽ ይሻላል ብዬ እኮ ነው። ንገረኝ ካልሽ ግን ልንገርሽ በቃ። እኔ ሰው በምክር ሳይሆን በተግባር ማስተማር እንደዛ ነው የሚመቸኝ። እዚህ ያመጣውሽም ምግቡን አንቺ እንድታዥ ያደረኩትም ሆን ብዬ ነው። አንቺ አዘሽ ማለት ከፋይ አንቺ ነሽ ማለት ነው። ለሰጠውሽ የትራንስፖርት አገልግሎት በጥሬው ባትከፈይኝም በተዘዋዋሪ መንገድ በጥብስ ሂሳቤን አግኝቻለሁ ማለት ነው። በቃ እኔ እንደዚህ ነኝ። እንደዚህ አይነት ሰው ነኝ። ሰው ሲሸውደኝ ደስ አይለኝም። ሂሳቤን እንድትከፊኝ ከአንቺ ጋር ብጣላ ምን አተርፋለሁ? ከዛ ይልቅ ጭንቅላቴን ተጠቅሜ መላ ማፍለቅና እንድትከፊኝ ማድረግ ነበረብኝ። እስቲ እኔ ጋር የለኝም አልከፍልም ያልሽውን ሂሳብ እዚህም እንደምትደግሚው አያለሁ። ያው ባይኖርሽም 1-2 ቀን እቃው ያሳጥቡሽ ነው። ቻዩ። ኧረ በጌታ ሰዎች ወደኛ እያዩ ነው። አታስቀኝ። ይዩሽ፣ ችግር የለም በኋላ ስታለቅሺ ያዋጡልሻል። ባጭሩ ይህን የበላነውን 2 ጥብስ ከፋዩዋ አንቺ ነሽ። እኔ የምከፍለው 5 ሳንቲም የለኝም። እህት ሂሳብ አለቻት። ዘወር ብዬ ሳያት ግራ ገብቷት አንዴ እኔን አንዴ አስተናጋጇን ትመለከታለች። ባጃጅ ውስጥ ገብቼ በማስነሳት ቁልቁል ስፈተለክ አስተናጋጇ ክንዷን ተይዛ እንደቆመች ማመን አቅቷት 4 ጣቶቿን አፏ ላይ ጭና ትመለከተኝ ነበር። ብዙ መራቅ ግን አልቻልኩም። ምን ያህል እንደምትጨነቅ ሳስበው አላስችልሃሌ። ከዓይኗ እስከምሰወር ትንሽ ሄደት ብዬ ዞሬ መመለስ ጀመርኩ። ተማሪዋ ሳታየኝ አስተናጋጇ ገና ከሩቅ እየተመለስኩ እንደሆነ አየት አደረገችኝና አፍና ያቆየችውን ሳቋን ለቀቀችው። ተማሪዋ አስተናጋጇ ምን እንደሚያስቃት ግራ ገብቷት አይኗን ከማየት ውጪ አጠገባቸው እስከምትደርስ መመለሴን አላስተዋለች። 5 እርምጃ ያህል እስኪቀረኝ ድረስ ተጠግቼ ከጀርባዋ እንደቆምኩ ዞር ብላ አየችኝና በጣም ትገርማለህ፣ እሺ ስታናድ ደግሞ ትስቃለህ እንዴ? አናዳጅ ነህ አለችኝ። ከተጨነቀው ፊቷ የከፋው ፈገግታ ፈገግ ብላ። አስተናጋጇ አስደነገጥኩሽ አይደል የኔ ቆንጆ? ይቅርታ ኤፊ ግን ነፍስህ አይማርም። ስትርበተበት ቀላል አሳዘነችኝ እንዴ? ይቅርታሽ ማሬ፣ የኔ ሳይሆን የሱ ተንኮል ነው። በሉ እንኩ መልሳችሁንና ገና ሳትበሉ እኮ ነው የከፈለው እያለች ብሩን ፊቷ ሳይፈታ በንዴትም በጭንቀትም
ቅጭም እንዳደረገችውና በክፉ ዓይን ለምታያት ለተማሪዋ ሰጠቻትና እየሳቀች ወደ ውስጥ ገባች። ተማሪዋ ከአስተናጋጇ የተቀበለችውን መልስ ይዛ ወደ እኔ ተጠጋችና ታፋዬ ላይ ወርውራልኝ ማሚ ትሙት እንደ ዛሬ ደንግጬ አላውቅም። አንተ ግን ምን አይነት ልጅ ነህ? ውይ ታናዳለህ እሺ አለችኝ። ከመሳቅ ውጪ ምንም መልስ ልሰጣት አልቻልኩም። አናታ ብላኝ ቀስ እያለች ወደ ላይ መሄድ ጀመረች። ነፃነትና ድፍረቷ ደስ ይላል፣ ተመችቶኛል። ከክላስ እያደረስኳት ተከተልኳት። ዘወር ብላ አላየችኝም። የእግረኛ መንገድ ላይ ስለሆነች ባጃጇን ጥጋስ ይዤ አቆምኩና በእግሬ ተከተልኳት። አጠገቧ እንደደረስኩ ከአሁን በኋላ አታውቅኝም፣ አላውቅህም፣ እሺ እንዳታናገረኝ አለችኝ። ክንዷን ያዝ ሳደርጋት ልቀቀኝ አለችኝ ቆም ብላ። አልለቅሽም አልኳት። ዝም አለች። ዝም ብዬ አየኋት፣ እሷም አየች። ቃላት የማይገልጹት ልዩ ውበት። ፈጣሪ የባረከሽ የቆንጆች መፍለቂያ ይሁንሽው አገሬ፣ ዘርሽ ብዝት ይበላልኩ በልቤ። ዝም ብዬ ሳያት ዝም ብላ ታየኛለች። ስምሽ ማን ነው አልኳት። ሂድ ወደዛ፣ ጣጣህን ጨርሰህ የልብህን አድርሰህ ስታበቃ ነው እንዴ ስሜ ትዝ የሚልህ? አልነግርህም በማለት እጇን አስለቅቃይ ለመሄድ ስትሞክር ጠበቅ አድርጌ ያዝኳት። ቀና ብላ አየችኝ። አይኗ ውስጥ በጥልቀት ተመለከትኳት። አቀረቀረች። ከፍቷታል። አቦ በቃ ትንሽ ላስጨንቅሽ ብዬ ነው እንጂ ይህን ያህል ይከፋሻል ብዬ መች ገመትኩና፣ በዚህ ምክንያት ልታኮርፊኝ ነው ስላት እንደዛ እንደከፋት ቀና ብላ ደግሞ የልጅቷ ይባስ ሁኔታዋ በጣም ነበር የሚያስጨንቀው። ስትገርም ግን ቀልድ መሆኑን እያወቀች እንደዛ ምንጭቅጭቅ ስታደርገኝ ትንሽ እንኳ አይከብዳትም እንዴ? ደግሞ ቀልድ ነው ምናምን እያለች ትገለፍጣለች። ግልፍጥ ነገር ነች። ድዳ አለች። በጣም እንደደበራት ይበልጥ ተገለጠልኝ። ኦ ይሄን ያህል ተናደሻል እንዴ ተማሪዋ? በእውነት በጣም ይቅርታ፣ የማይሆን ቀልድ ነው ማለት ነው የቀለድኩት። ቶሎ የተመለስኩት እኮ ብዙ እንዳትጨናነቂ በማሰብ ነበር። ትንሽ ብትቆይማ ልጅቷ በቁሜ ልብሴን ከላይ ላይ ከመግፈፍ የምትመለስ አይመስለኝም። እንደዚህ አይነት ቀልድ አለ እንዴ? ሲጀመር አንተ ብትቀልድ እንኳ እንዴት ከማላውቃት ልጅ ጋር ታላትመኛለህ? አቧት አካብዱ። ይህን ያህል ቆይ ምን ብላሽ ነው ያለችው? ምን ያደርግልሃል? ልጅቷ ግን በጣም ችግር አለባት። አላውቃት፣ አታውቀኝ። ቀልድ መሆኑን እያወቀች እንደዛ መንጣጣቷ ይገርማል። ነገሩ ቶ እኔ ሴት አይሆንልኝም። እሷን የእኔ ቅርብ ጓደኛዬ እህቴ የምላቸው ሴቶች እንኳ አንደበታቸውን እንጂ ልባቸውን ከፍተውልኝ አያውቁም። ለምን እንደሆነ እኔ እንጃ፣ ሴት አይወጣልኝም አለችን ባምባ እያላት። በቀለድኩት አጉል ቀልድ የጥፋተኝነት ስሜት ተሰማኝ። ተጸጸትኩ። አቦ በቃ በእናትሽ እርሺው፣ እኔ ነኝ ጥፋተኛው ማንም አይደለም አልኳት። ዝም አለችኝ። ትዕግስቴ አለቀ። አቦ ተይና አንቺ ደግሞ እኔም እኮ ቅድም እዛ ድረስ ወስጄሽ የምከፍለው የለኝም ስትይ ከዚህ በላይ ደንግጬ የለ እንዴ? በቃ ይቅርታ በማለት ትንሿን ጣቴን ወደ እሷ ቀሰርኩና እንታረቅ አልኳት። ያንን ፍልቅልቅ ሳቋን አፍለቀለቀችው። እሷን ለማሳቅ ያደረግኩት ሙከራ ተሳካ። ከዛ አስቀያሚ ስሜት በመውጣቱ ደስ አለኝ። አቦ በቃ እንደዚህ ስትስቂ ብቻ ነው የሚያምርብሽ። ሁለተኛ እንዳታኮርፊሽ፣ እዚሁ ጠብቂ። የሆነ ቦታ ወስጄ እጋብዝሻለሁ። ስንቀውጠው ነው የምናመሸው። እሺ እንዴ አብዳሃል እንዴ? እራት በልተን እሸኝሻለሁ አላልከኝም? መጣሁ እባክሽ። ዛሬ መላቀቅ የለም። አስፓልቱ ዳር ቆማ ጠበቀችኝ። አጠገቧ እንደደረስኩ ባጃጅ ውስጥ ገብታ እየተቀመጠች ወደ ሌላ ቦታ ሳይሆን ወደ ግቢ መግባት ፈልጋለሁ። ዩኒቨርሲቲ መሄድ እንደምትፈልግ ብትነግረኝም ትንሽ አምሽተን ተዝናንተን እንደምሸኛት ቃል ገብቼ ወደ ግቢ ሳይሆን ወደ ከዚራ ይዣት ከነፍኩ። የቱንም ያህል ደስተኛ ባትሆንም እኔ ግን መንገዴን ቀጠልኩ። ሄድኩኝ ወደ ከዚራ። በአንዴ ከማዋክባት ብዬ ሰከን ያለ ረጋ ያለ ቤት፣ ጥንዶች በነፃነት የሚዝናኑበት ቤት ይዣት ገባሁ። እዛም ቁጭ ብለን መጫወት ጀመርን። እኔ ምንም ነገር አልወስድም ብላ ብትሟገተኝም
እንደምንም አስጀመርኳት። ክፍል 2 ይቀጥላል።